ሳይፈልግ ነው እንዲህ የወለደን ባባ ብሎ ምርር ብሎ የሚያለቅሱ ልጆች አሉ። አጥንትህን ክት ቢደረግ እድሜ ለስፔሻሊስቶች ይመልሱታል። ሞራልህን ማን ይመልሰዋል? በጣም ከባድ እኮ ነው። ፈላጭ ቆራጭ ልጅ አለ። አንተ እዚህ ግባ፣ አንተ እዛ ግባ ምናምን እልም ያለ አዛዥ፣ እሱ ባልተቤት ነው በዛ ጉዳይ። ለእርሱ የሚኖረው እይታው ከባድ ነው። ወደ ትላንት ወደ ልጅነታችን የሚመልስ ሀሳብ ነው። አሁን ከልጆቻችን ይልቅ ራሳችንን እያሰብን ነው። ጥሩ ሰርጀሪ ሐኪም መሆን ይፈልግ የነበረ አባት ልጁን እኔ እንዲህ ነበር የምፈልገው ግን በተለያዩ ምክንያት አልሆንኩም ኢንሻአላህ አንተ ትሆናለህ ይለዋል። አንዳንድ ወላጆች እንደምታውቀው መሐመድ ልጆቻቸውን ከመጠን ያለፈ እንክብካቤና ክትትል ያደርጉላቸዋል። ችግር አለው ማለት ነው በጣም። ከዚህ ፊት እንዳነሳነው አባቶች ጋር ስንወጣ አንዳንድ አባቶች ቤታቸውን ወታደራዊ ካምፕ ያደርጉታል። አንዳች ስህተት መስራት አደገኛ ነው። አስቀስፋለህ ሰላም። እዚህ ሰው የሆነች ድክመት ቢኖረው ሌላ ትልቅ ያለውን ጥንካሬ መርሳት የለም። እኔ በደንብ ትዝ ይለኝ ሙሉ መጽሐፉን ጭንቅላታቸው ላይ ሐፍዘው ነው ለፈተና የሚገቡት። የሚገርም ነው ግን ጎልድ ሜዳል አይበሉ። አብሽር እኔም እኮ በዚህ ትምህርት ላይ ብዙ አልነበርኩም። ስኬት ለኔ ወይም ማምነው ሐቂውን መናገር ማድረግ ያለብንን ጥረት በትክክለኛ ጎዳና ላይ ሆነ ማድረጋችን። ለጎጆዬ ዕለተ ማክሰኞ ምሽት ከ2 ሰዓት ከ30 ጀምሮ ይጠብቁን።